ራቆት መታየት ተገቢ ነው ብላችሁ ታስባላችሁ? እንዴት እንደዛ ሊሆን ይችላል? ክብራችንን ለምን እናሳጣለን? ዌልካም ኤቭሪባዲ። ይህን ቻናል አልተቀላቀላችሁ እኔ ብጽት እባላለሁ። እንዴት ናችሁ? እንዴት ቆያችሁ? በሳምንቱ ነው የተገናኘነው። ይሄ ሳምንት ለኔ ብቻ ነው እንደዚህ እንደ ማሽን በቃ እንደምን ልበላችሁ በጣም ነው የሮጠብኝ። ኢቭን እንኳን ለዩቲዩብ ቪዲዮ መስራት እንኳን አልቻልኩም። እንዴት እንደሆንኩኝ ራሱ አላቀምና የተወሰኑ ነገሮችም አሳልፌያለሁ። በመሃል ግን ለዛ ነበር የጠፋሁት። ያው ፐርሰናል ጉዳይ ነው ያጠፋኝ። ስለዚህ ይቅርታ ጠይቃለሁ ለመጥፋቴ። ቆይታችሁ እንዴት ነበረ? ስለጠፋው በጣም ይቅርታ። አይ ነው የዩቲዩብ አልጎሪዝምም ትንሽ በማል እንትን ስትሉ ለቀቅ ስታረጉት ትንሽ ቫይራል የማውጣቱ ነገር ያስቸግራል። ግን እኔ ለመስራት እሞክራለሁ እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁስ ፕሊስ ላይክ ማድረጋችሁን አትርሱ እና አንድ ጥያቄ ሰጣችሁና ኮሜንት ላይ እንድትመልሱልኝ እፈልጋለሁ። ክብራችንን መጠበቅ የምንችለው እኛ ነን ወይስ ሰው ነው ሊጠብቅልን የሚችለው? እና ሶሻል ሚዲያን ለምን ፐርፐዝ ነው የምትጠቀሙት? በምን አይነት ፐርፐዝ ነው ልትጠቀሙት የምትችሉት? ይሄንን ነገር እስቲ ራሳችሁ ላይ ቲንክ አርጉትና ጥያቄውን ለመመለስ ሞክሩ። ኮሜንት ላይ ጻፉልኝ መልሳችሁን ማለት ነው። ወይል እንግዲህ ወደ ዛሬው ቪዲዮ ሲሄድ ለምንድን ነው ክብራችንን መጠበቅ ማንችለው? ዋይ the purpose ለምንድን ነው ማለት መጀመሪያ ላይ የሚያመጣን ነገር ምንድነው? ሶሻል ሚዲያ ነው አይደለ? ብዙ ቫይራል ስንወጣ ሰዎች ዘንድ ልንደርስ የምንችለው ሶሻል ሚዲያ ነው እንጂ ከኋላ ከበስተጀርባ ብዙ አይነት ክብር የሚያሳጡ ነገሮችም ሊኖሩ ይችላሉ። እና ያንን ነገር ሶሻል ሚዲያን ለምን ፐርፐዝ ነው መጠቀም ያለብን? ህይወታችን ላይስ ምን አይነት ነገር ነው ማድረግ ያለብን? ገንዘብ በአቋራጭ ነው ማግኘት ያለብን ወይስ ደግሞ ለፍተን የተለያዩ ፈተናዎች በህይወታችን አልፈን ነው ገንዘብን ማግኘት ያለብን? ዛሬ ሌላችሁ የፈለኩት ነገር ምንድነው? ትንሽ አጠር ያለች ቪዲዮ ነው፣ ብዙ አላረዝምባችሁም። እንደ ምክርም አይነት ቢጤ ምትወድናት እና ለምንድን ነው ሶሻል ሚዲያን እንደዚህ ላልሆነ ነገር የምንጠቀመው? ገንዘብ እንሰራበታለን ዊ ነው ማለት ለደና ፐርፐዝም የሚጠቀም አለ። ሌላ ደግሞ አውት ኦፍ ማለት የሆነ አለ አይደለ ባህላችን የማይፈቅድ ነገሮች የሚጠቀምባቸውም ሰዎች አሉ። እና ለምንድን ነው ለእንደዚህ አይነት ፐርፐዝ የምንጠቀመው? ትንሽ ቅር ስላለኝና ትንሽ ማለት የሆነ ማውራት ስለፈለኩ ነው ይሄንን ያወራሁት። እና ክብራችንን ሳንሸጥ ራሳችንን ሳንሸጥ መጠቀም አንችልም። ምንም ነገር ገንዘብ ማምጣት አንችልም። ለምንድን ነው ክብራችንን ሸጠን ያንን ነገር ልናረግ የፈለግነው? ብዙውን ጊዜ ከሌ አለለም ስም አላነሳም፣ ይሄ ፐርሰናሊቲ ስለሆነ ማለት ነው። አንዳንዴ ቪዲዮ ሚዲያ ላይ ምናምን ስንመለከት የተለያዩ ነገሮች እናያለን እና ይሄ እኮ ማህበረሰባችንንም የሚያስወቅስ ነገር ነው፣ እንደ ሀገር የሚያስወቅስ ነገር ነው። ስለዚህ ለምንድን ነው ራሳችንን አሳልፈን ከምንሰጥ መስራት እኮ ይቻላል እኮ አይደለ? ፖቴንሻላችን ምንድነው? መጀመሪያ መጠየቅ ያለብን ፍላጎታችን ምንድነው? ሶሻል ሚዲያ ላይ ስንመጣ ላይክ ኮንቴንት ክሪኤሽን ሆነን ፈጥረን ነው ኮንቴንት ክሪኤት አድርገን ነው አይደል የምንመጣው ሶሻል ሚዲያ ላይ። ስለዚህ ያንን ጊዜ ሰተን ምንድነው የምንፈልገው? መጀመሪያ መስራት የምንፈልገው ምንድነው? ኮንቴንት ክሪኤት ካረግን በኋላ ሶሻል ሚዲያ ላይ ፕላትፎርሙ በሚፈልገው መልኩ ወጣ ያለ ነገር ሳናደርግ መስራት እንችላለን። ለምን ክብራችንን የሚያሸጥ ነገር የለም። ደግሞ ፐርሰናሊቲያችንንም ብዙ ሶሻል ሚዲያ ላይ ባናወጣው ጥሩ ነው ብዬ አስባለሁ። ለምን ነገ እዛ ሶሻል ሚዲያ ላይ ተቀምጠን ያደረግነው ነገር ነገ ለምንፈጥረው ትውልድ ምን አይነት ነገር ነው አስቀምጠን የምንሄደው? ገባችሁ አይደል? ላይፍ ይኖረናል። ላይፍ ባይኖረንም ራሱ እኮ ልጆች እንወልዳለን። ልጆች ወልደን ለልጆቻችን ምን አይነት ነገር ነው የምናስቀምጠን የምንሄደው? አባቶቻችን በፊት ምንድነው አስቀምጠውልን ሄዱት? እናቶቻችን በፊት ምንድነው አስቀምጠውልን ሄዱት? ፐርሰናል ላይፋቸውን እንደዚህ ይፋል አርገው መቼስ አልሄዱም። ብዙዎቻችሁ ታውቃላችሁ። የተለያየ ወንድ የማየት የተለያየ ሴት የማየት ላይፍ ላይ ቢያጋጥምም
እንደዚህ ግን ወጣ ያለ ነገር ያሁን ጄኔሬሽን በጣም ወጣ አለን። ለምን እንደሆነ አይዶን ነው አላቅም። እኔ በበኩሌ በጣም ነው ቅር የተሰማኝና የምንጠቀመውን ነገር ማወቅ መቻል አለብን። ከለፋን ከጣርን የማይለወጥ ነገር የለም በህይወታችን ውስጥ። ማንም ከእናቱ ሆድ ገንዘብ ይዞ ይወጣ የለም። ማንም ከእናቱ ሆድ ሀብት ይዞ ይወጣ የለም። አንዳንዱ በቤተሰቡ ሀብት ሊጠቀም ይችላል። አይ ነው ግን አጠቃቀሙን ካወቀበት ነው ህይወቱን ሊለውጥ የሚችለው እንጂ ቤተሰብ ሀብት ስላወረሰው ነገ የተበላሸ ቦታ ላይ ልናገኘው እንችላለን። ሶ ደግሞ በይበልጥ ደስ የሚለው ምንድነው ራሳችን ለፍተን ራሳችን በቃ በኮንፊደንስ የምናወራው እኔ ምንም አይነት ስራ ሰርቼ ራሴ መለወጥ እችላለሁ። ደግሞ ሴት እኮ በቃ ከወንድ የበለጠ ማቹርድ ናት አይደለ? መጀመሪያም በስላ ነው የምትገኘው እና ብዙ ነገር መለወጥ ትችላለች። ሶ ለምንድን ነው ወጣ ያለ ኮንቴንቶች የምንሰራው? ሶሻል ሚዲያን ለወጣ ላለ ነገር ለምንድን ነው የምንጠቀመው? ፍላጎታችንን ካወቅን በነገራችን ላይ አሁን ያለው ትውልድ መጠቀም የሚችልበት ሰዓት ነው። ለኛ ተመቻችቶ ነው የተቀመጠልን። ገባችሁ አይደለ? በፊት እኮ በቅጥር ላይ ምናምን ነው ላይፋቸውን የሚያሳልፉት ወይ ደግሞ የሆነ ነገር ሰርተው ኦር ደግሞ በአቋራጭ መልኩ ሰርተው ነው የሚለወጡትና አሁን እኮ ለኛ ኤቭሪቲንግ የተመቻቸ ነው። በቃ ለዚህ ትውልድ ኤቭሪቲንግ የተመቻቸ ነው እና ፍላጎታችንን አውቀን ራሳችን ውስጣችን ምንድነው የሚፈልገው ለሶሻል ሚዲያ ምንድነው ማቅረብ ያለብኝ ምንድነው ፍላጎቴ ብለን የምናውቅ ከሆነ ራሳችንን የምንጠይቅ ከሆነ ለዛ ጊዜ ሰተን ለምናስብበት ጊዜ ሰተን ሆቢያችን ምንድነው ኦር ደግሞ ኮንቴንት ክሬት ባረግ ምን አይነት ኮንቴንት ክሬት ባረግ ምን አይነት ኦዲየንስ ቢልድ ማድረግ እችላለሁ ብላችሁ ራሳችሁን ብትጠይቁ ጊዜ ሰታችሁ ራሳችሁን ብትጠይቁ ህይወት የማትለወጥበት ምክንያት ምንም ነገር የለም። ምንም ነገር የማያለፋ ነገር የለም እዚህ ምድር ላይ ተቀጣርንም አልተቀጣርንም የራሳችንንም ነገር ሆነን ምንም ኖረን ሳንለፋ የምናልፍበት ጊዜ የለም። ነገር ግን ማሰብ ያለባችሁ ነገር ምንድነው ያንን ለፍታችሁ ግን መጨረሻችሁ ደስ የሚል ነው የሚሆነው። ገባችሁ አይደል? ከሌ በምን አይነት መልኩ ነው የተለወጠችው? አሁን አንዳንድ ሰዎች ኢንተርቪው ሲደረጉ ደስ አይላችሁ? የሆነ ሞራላችሁ አይመጣም? እና ያንን ነገር ነው ማድረግ ያለባችሁ። ገባችሁ አይደል? ያ ሰው ውሸት ያወራ አያወራ ኢትስ ሂዝ ቢዝነስ የኛ ቢዝነስ አይደለም። ግን የሆነ የመጣበት ወይ ይኖራል። ገባችሁ አይደል? ሰውም መረዳው ሚዲያ ላይ በራሱም ጥረት መጣ። ያ ግን ዞሮ ዞሮ ላይፍን ቻሌንጅ አድርጎ ነው እዚህ ጋር የመጣው። ገባችሁ አይደል? እና አንዳንድ ኢንተርቪዎች ስንሰማ ደስ ይላል እኮ እኔ እንደዚህ አድርጌ ነው እንደዚህ አይነት ደካማ ጎን ነበረኝ፣ እንደዚህ አይነት ጠንካራ ጎን ነበረኝ፣ ያንን ደካማ ጎኔን በእንደዚህ በኩል አስተካክዬ ነው ጠንካራ ጎኔን ደግሞ የበለጠ ጠንካራ እንደሆን ራሴን አድርጌ ነው የተለያዩ መጽሐፎች አንብቤ ነው ኮንቴንት ክሪኤሽን ተምሮ ሊሆን ይችላል ያ ሰው ያንንም ተምሬ ነው ብሎ ሊሆን ይችላል። ስለዚህ የተለያየ የመጣበት መንገድ አለ። እንደ አስተዳደጋችንም እንደ ህይወት አመጣጣችንም የህይወት ለውጣችን ይለያያል እና ግዴታ ያ ሰው ያደረገውን ነገር አርጉ ሳይሆን የናንተ ውስጣዊ ፍላጎት ምንድነው? ለፕላትፎርሙ ምን አይነት ነገር ይዤ ልምጣ የሚለውን ነገር መጀመሪያ ራሳችሁን ጠይቃችሁ ከዛ በኋላ የተሻለ ነገር ለኦዲየንሳችሁ ይዛችሁ ትመጣላችሁ። ኦዲየንሳችሁ ደግሞ የእናንተ ሀብታችሁ ነው። ስለዚህ ሀብታችሁን ደግሞ መጠቀም ትችላላችሁ እናንተ። ገባችሁ አይደል? እዛ ጋር ቢልድ እያደረጋችሁ ነው። በቃ ገንዘባችሁን እዛ ጋር ቢልድ እያደረጋችሁ ነው። ስለዚህ ነገ ህይወታችሁ የማይቀየርበት ምክንያት የለም እና ቅር ስላለኝ ነው ዛሬ እንደዛ አይነት ቪዲዮ ይዤላችሁ የመጣሁት። ላይክ እንደ ምክር ቢጤም ነው እንደ ውይይትም ነገር ነው በሉት እና ግን ፕሊዝ ነገሮች ያልፋሉ እና ራሳችንን አሳልፈን አንስጥ። በተለይ ደግሞ ሚዲያ ላይ ነገ ምንድነው የምናስቀምጠው ለልጆቻችን ለምንወልደው ልጅ ማሚ እንደዚህ ነበርሽ እኮ ማለት መባልን ደስ ይላል? ደስ አይልም። ለምን እንደዚህ ታረጋላችሁ? ስለዚህ እንደ እህት ልምከራችሁ፣ እኔ መጠቀም ያለባችሁን ነገር ተጠቀሙ። ጊዜው ክፍት ነው። በቃ ሁሉ ነገር ኤቭሪቲንግ መስራት የምንችልበት እናንተ መስራት ፍላጎት ካላችሁ መስራት የምንችልበት ጊዜ ነው። መለወጥ የምንችልበት ጊዜ ነው። ስለዚህ
ራሳችሁን ለውጣችሁ ባያችሁ ደስ ይለኛል። በሌላ ነገር ባናይ ሚዲያ ላይ ራሳችንን ለምን አሳልፈን እንሰጣለን? ባህላችንም አይፈቅድም፣ ማየት የለብንም። ኢትዮጵያ ውስጥ ገባችሁ አይደለ? ለሀገራችንም፣ ለማህበረሰቡም፣ ለልጆቻችንም፣ ለነገ ትውልዶችም የምናስቀምጠውን ነገር ጠንቀቅ እያለን እኔ ፕሊዝ እናደርግ። ነገ ልጅ በወልድ ምን አይነት ነገር ያያል ልጅ የሚለውን ነገር ማሳብ መቻል አለባችሁ። የአሁኑም ባክግራውንዳችሁን ብቻ አይደለም፣ ነገ ላይፍ ለመጀመር ይሄ ነገር ሚዲያ ላይ መውጣት የለበትም። ስለዚህ ፕሊዝ ፐርሰናል ላይፋችሁን እዛው ማለት ማንኛውም ሰው ፐርሰናል ላይፍ ያሳልፋል። ስለዚህ እዛው ነው ተደብቆ ገመና መደበቅ ነው የሚባለው አይደለ? ገመና መደበቅ ነው ያለባችሁ። ለመለወጥ ደግሞ ምንድነው የሚያስፈልገው የሚለውን ነገር ራሳችሁን ጠየቁ። አላረዘምኩባችሁም ብዬ አስባለሁ። እስካሁን ይሄን ቪዲዮ እየተመለከታችሁ ከሆነ ቪዲዮውን ወዳችሁታል ማለት ነው። ፕሊስ ላይክ ማድረጋችሁን አትርሱ። ስንት ላይክ እጠብቃለሁ? እናንተ ላይክ ብታደርጉ ይሻለኛል፣ ቁጥሩን ባልሰጣችሁ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። መልሱን ኮሜንት ላይ መጻፋችሁን እንዳትረሱ። እወዳችኋለሁ።